የሩታ ልጅ የአብርሃም እንዳልሆነ እንግዲህ የገዛ ጓደኞቹ አብርሃምን ጠርተው ወረቀት ይዘው አባቱ ሌላ ነው፣ ሌላ አባት ነኝ ባይ መጥቷል። ስለዚህ ይሄ ልጅ ያንተ አይደለም፣ ለምን ዋጋ ትከፍላለህ? በዚህ ልክ ለምን ራስህን ትጥላለህ? ስለዚህ ይሄ ልጅ ያንተ አይደለም። አብርሃም አምነ መቀበል ያለብህ ነገር ቢኖር ይሄ ልጅ ያንተ አይደለም፣ ሩታ የወለደችው ከሌላ ሰው ነው ብለው እንግዲህ የገዛ ጓደኞቹ እየተከራከሩት ነበረ ማለት ነው። ከመግቢያው እንዳሳየዋችሁ ማለት ነው። እና አብርሃምን በጣም ተደናግጦ እንግዲህ ሩታን አምናታለሁ፣ ልጁ እኔን ነው የሚመስለው፣ ስለዚህ ልጄ የኔ ነው፣ ለምን እንደዚህ ትሉኝ ያላችሁ ብሎ ሲከራከር ነበረ ማለት ነው። እውነት ለመናገር ሩታ እርጉዝ እያለች ብዙዎቻችን እንግዲህ ሩታ እርጉዝ አይደለችም፣ ጨርቅ እንግዲህ ሆዷ ላይ ጠቅጥቃ ነው እርጉዝ ነኝ የምትለው፣ እንዲሁም ደግሞ አይደለም ልጁ የዳኒ ነው የሱ አይደለም የአብርሃም አይደለም፣ አርግዛለች፣ ነገር ግን ልጁ የዳኒ ነው የአብርሃም አይደለም የሚሉ ብዙ ሀሳብ ሲነሱ ነበረና በስተመጨረሻ ግን ሩታ አሸንፋ እንግዲህ እርጉዝ አይደለሽም ያላችሁኝ ይኸው እርጉዝ ነኝ ብላ እንግዲህ ሆዷን ከፍታ ፎቶ ተነስታ ፖስታ ነበርና ብዙዎቻችን ተንጫጭተናል። የኢትዮጵያ ባህል አይደለም ይሄ፣ በሃይማኖትም የማይፈቀድ ነገር ነው። ለምንድን ነው በዚህ ልክ ራስሽን አርክሰሽ ወደ ሚዲያ ሆድሽን ክፍት አድርገሽ ምትፖስቺው ብለን ተቃውሞ አቅርበንላት ነበረ። እንዲሁም ደግሞ የገዛው ባሏ አብርሃም እንግዲህ ምን ታድርጋችሁ ሩታ አላረገዘችም ብላችሁ ስትሉ አርግዥ ያለው ብላ ለማሳየት ግዴታ መሆን ስላለበት ያንን ፎቶ ፖስተች። ብዙዎቻችሁ ተንጫጫችሁ። ነገር ግን መስሚያችን ጥጥ ነው ብሎ አብርሃም መልሶ ነበረ ማለት ነው። ሩታንካ ያው ታውቃታላችሁ፣ በእንደዚህ አይነት ነገር መታል ትልከሰከስም፣ የመሰላትን ነገር ታደርጋለች። ከዛ በኋላ ግን ለዛ ነገር ምላሽ ምናምን ብላ አትርመጠመጥም። አሁን እና ቤላ ያደረጉት ነገር ቢኖር ምንድን ነው? እውነት ለመናገር እንግዲህ ልጁ የሩታ ልጅ ነው ግን የአብርሃም ልጅ አይደለም በሚል ነው። ትላንትናም እንግዲህ ቪዲዮ ሰርቼላችሁ ነበረ። ማታ ላይ ሄርሜላ ሄዳ እንግዲህ የአብርሃም ልጅ አብርሃምን ነው የሚመስለው ምናምን ብላ ሙድ ስትይዝ ነበር ማለት ነው። እውነት ለመናገር እውነት ልጁ የማን ነው? የአብርሃም ነው ወይስ አይደለም? ወይስ እንደተባለው የዳኒ ነው ወይስ የሌላ ሰው ነው? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ተቆነጠነጥኩባችኋ እንዳልቆረጥ ብዬ ነውና እንደውም ቆዩ ትንሽ ላስተካክለው። ካሜራማን ሳይኖራችሁ ሲቀር እንደዚህ ነው የምትሆኑትና እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ አሸወይና ነው። እኔ ጋር ሁሉ ሰላም፣ ሁሉ ሸጋ፣ ሁሉ ነገር አማን ነው ማለት ነው። ዶችዬ እንግዲህ ይሄ ልጅ አዞበታል ገና ከመጸነሱ ጀምሮ። ምን ከመጸነሱ? ከመጸነሱ ሌላ ነገር እንዳላወራ ጀምሮ እንግዲህ ፊልም እየተሰራበት 9 ወር ሞልቶ ተወልዶም እንግዲህ እየተሰራበት ይገኛል። አረ ምንድነው? እናቲቱም አሳርፉ፣ ልጁንም አሳርፉ እናንተ ሰዎች በቃ የምሬ ነው የምላችሁ። እንዴ አንዴ ሩታ አይደለም አንዴ አብርሃም አይደለም፣ አንዴ አላረገዘችም አንዴ አርግዛለች፣ አንዴ አብርሃም ይመስላል አንዴ ሩታ ይመስላል። ምንም ይምሰል ምንም ሰው ነው አይደለ? ምንም ይምሰል ሰው መሆኑ ነው በቃ በቂ ነው ሰው መሆኑ ማለት ነው። እና እንዳውም አብርሃም በጣም ተናዶ ይኸው እኔን ነው የሚመስለው ይሄ ልጅ ፎቶውን ይውልኝ ብሎ ሲያሳያቸው ነበር። እና እውነት ለመናገር በጣም ያሳዝናል። ምክንያቱም ብዙ የሚሰሩ ስራዎች አሉና ገና በሁለት ቀን በተወለደ ልጅ ላይ እንግዲህ እንደዚህ አይነት ስራ መስራቱ ተገቢ ነው ብዬ አልልም እንደኔ። አዎ ብዙ ፕራንክ ይሰራሉ፣ ብዙ ስራዎች ይሰራሉ፣ ብዙ ቪዲዮዎች ይሰራሉ፣ ብዙ ነገር ማለት ነው። ይሄ ግን እስኪ ተረጋጉ፣ ሰከን በሉ። በቃ ጅብ አትሁኑ። በቃ ለዶላር ብላችሁ አትሙቱ። ምንድነው ጋይስ እንዴ አበዛችሁት እናንተ ሰዎች። ለማንኛውም ይመቻችሁ። እናንተ ከተመቻችሁ እኛም የሚመለከተን ነገር የለምና እንግዲህ አብርሃም እንደሚመስል ብዙዎች አስመስክረዋል። ለዛም ምስክር ደግሞ ሄርሜላ ናት። ያው ብትናደድም ብትበሳጭም ቢሰማትም ብታዝንም ብተክዝም እንግዲህ አብርሃም ይመስላል የሚለው ነገር ወዳ ሳይሆን በግዷ አድርጋ ውጣው አምና ወታለች ማለት ነው። ትላንትና አራስ ልጠይቅ ሄዳ ነበረ። እውነት ለመናገር አራስ መጠየቅ ትልቅነት ቢሆንም ያሳየችው አክት ምናምን ለእኔ አልተመቸኝም። እንግዲህ ብዙዎቻችሁ እርግጠኛ ነኝ እንዳልተመቻችሁ ነው ስትናገሩ የነበረው ኮመንት ላይ። ነገር ግን
እነ ፈረንጁም እንደ ህፃን ሲጫወቱባት ነበረ ማለት ነው። ለማንኛውም እኛ የምንፈልገው የሩታ በሰላም ወልዳ ልጇን ታቀፋ አራስነቷን ጨርሳ እንግዲህ ትመጣለች ብለን ተስፋ እናደርጋለን። በእርግጠኝነት ደግሞ ገና ደሟ ሳይደርቅ እንግዲህ የህፃኑም ደም የሷም ደም ሳይደርቅ እንደዚህ የመጡት ሁሌ ትመጣልናለች ብለን ደግሞ ተስፋ እናደርጋለን። ብዙ ፕሮግራሞች አሉ። ግን አንድ ነገር አስረግጬ ልነግራችሁ የምፈልገው ነገር ቢኖር እመኑኝ 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 መቼም ሄርሜላ ከአብርሃም ህይወት መቼም አትወጣም ይች ልጅ። ምክንያቱም በጣም ወደዋለች፣ አፍቅረዋለች። እንደውም ልጅ ወልዳለው ስትል ነበር እና ከሱ የመውለድ እቅድ ሁላ አላት። የዛሬ ዓመት እኔም የልጅ እናት ሆናለው፣ ደስ የሚል ነገር ነው ምናምን ስትል ነበረ። ከማ የሚለው ነገር ነው ብዙዎቻችሁ ያሳስባችሁ። ከአብርሃም ነው መውለድ የምትፈልገው እና እርጉዝ አይደለሁም ደግሞ እርጉዝ ነሽ የምትሉኝ ቦርጭ ምናምን፣ ሂጂ ጂም ቤት ግቢ፣ ጂም ስሪ እናቴ፣ ሸንቀጥ በይ። እኛ ራሱ አርግዘን ይኸው ሸንቀጥ ብለናል እኮ እና ውዶችዬ እውነት ለመናገር ዋናው ሌላው ነው። እኛ የምንፈልገው የእነሱ ደስታ ማየት፣ እነሱ ታርቀው አንድ ላይ ሆነው በአንድ ቤት ውስጥ አብረው ሲኖሩ ማየት ነበረ ምኞታችን። ነገር ግን እነሱ አሻፈረኝ እያሉ ይገኛሉ እስካሁን ድረስ ማለት ነው። ግን ደግሞ በእርግጠኝነት አብርሃምና ሩታ ይታረቃሉ፣ አብረውም ይሆናሉ ብዬ አስባለሁ። ምክንያቱም አብርሃም ልጁ ካየ በኋላ ትንሽ ልቡ የራራ ይመስላል። ልጅቷ ከተፋታችሁ፣ ሄርሜላ ከተፋታችሁ አብርሃም ወደ ሩታ ይመለሳል የሚል እቅድ አለኝ። ሩታም ደግሞ ያን ያክል እንትን አላለችም እና ቢመለስላት በጣም ደስ የሚላት ነው የሚመስለኝ። እንዲሁም የሩታ ቤተሰቦችም በጣም ፍላጎት አላቸው አብርሃምና ሩታ እንዳይለያዩ፣ እንዲጣሉም አይፈልጉም። ነገር ግን ሴት ስለሆነች ስለወለደች እናቷ ቤት ብትሆን የተሻለ ነው በሚል ይመስለኛል እናቷ ቤት ያለችው አሁን ማለት ነው። እና እውነት ነው፣ ማንም እንደ እናት የሚሆን የለም። ያው የባል እናት ብትሆንም እንደ እናት አትሆንም፣ እንደወለደቻችሁ እናት አትሆንም። ይህ ማለት ግን ክፉ ናቸው ማለት አይደለም። በጣም ደጋግ በጣም እንቁ የሆኑ የባል እናቶች አሉና፣ ነገር ግን እናት ጋር ሲሆን ደግሞ የበለጠ የተሻለ ነገር ይሆናል ብለን እናስባለን። እንደኔም ሀሳብ አስተያየት፣ የእናንተም ሀሳብ አስተያየት ነው ብዬ አስባለሁ የኔ ውዶች ማለት ነውና፣ ስለዚህ አብርሃም አሁንም መልእክታችን የምናስተላልፍልህ ነገር ቢኖር ሩታን ተንከባከባት። አራስ ቤት በጣም ከባድ ነው። ያው ሁሉም ነገር ከባድ ነው ለሴት ልጅ ከእርግዝና ጀምሮ እስከ አራስ ቤት ልጁ እስከሚያድግ ለቁም ነገር እስከሚበቃ ድረስ ድካም አለው። ያው የአባት ሚና ያስፈልገዋል ብዬ እላለሁና በተለይ አባት ስትሆን ኃላፊነት የሚባል ነገር አለ። ሚስት፣ ልጅ፣ ቤት፣ ትዳር እነዚህ ነገሮች በአግባቡ መወጣት አለብህ አብርሃም ማለት ነውና ይሄ እንዲህ እንደ ገበታ ቅቤ ማለቱ ተገቢ አይደለም ባይነኝ። እንደኔ እንግዲህ የእናንተም ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ኮመንታችሁ ከማንበብ ወደኋላ አልልም። የሚስተካከሉ ነገሮች ካሉም ማዕዶት ይሄንን ብታስተካኪ ብትሉኝ አስተካክላለሁ ማለት ነው። የኔ እንቁ ተወዳጅ ቤተሰቦች እንግዲህ እና አብርሃም ግፉበት። ሄርሜላም አይዞሽ ገለቴ፣ ትወልጃለሽ፣ ታገቢያለሽ፣ ችግር የለውም ግን ከአብርሃም ራቂ። ምክንያቱም አንቺ ቆንጅዬ ልጅ ነሽ፣ ተፈላጊ ነሽ በወንዶች እና አብርሃም ላይ ብቻ ተንጠልጥለሽ እንዳትቀሪ። ጊዜ ቆሞ አይጠብቅሽም። የሴት ልጅ እድሜ ደግሞ ቆሞ አይጠብቅምና እናቱ ለገንዘብ ብቻ መሮጡ ተገቢ አይደለም እላለሁ። እንግዲህ በጣም ወዳችኋለሁ፣ አከብራችኋለሁ። ላይክ እና ሼር ሰብስክራይብ ማድረጋችሁ እንዳትረሱ። የማታ ቪዲዮ መጨረሻ ላይ የኤዲቲንግ ችግር አለው፣ ይቅርታ ጠይቃለሁ ከወዲሁ አስተካክላለሁ። ወዶችዬ ያው የልጅ እናት ስትሆኑ ትንሽ ትቸኩላላችሁ። ተነሳ አልተነሳ አሁን ራሱ ባባዬ አስተኝቼ ነው የገባሁት ማለት ነው። ወዶችዬ በጣም ወዳችኋለሁ። ደህና ሁኑ። ባባይ